ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውዶች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። 25 ኬ ገብተናል። እኔ ምንም አድርጌ አላቅም፣ ምንም አድርጌም አይደለም፣ ግን በእናንተ ልፋትና ጥረት እዚህ ደርሰናል ማለት ነው። እና ኑሩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር አምላክ ይህን ልባችሁን አይለውጥባችሁ። ማርያምን ሁሌም ቢሆን ካለ ተንኮሉ ወይ ደግሞ ካለ ኔጌቲቭ ሀሳብ ነውና እኔ ለማበረታታት የምታደርጉት ርቀት የምትሄዱት ርቀት አንዳንዴ እንባዬን ሁሉ ያመጣዋልና በጣም አመሰግናለሁ። ማርያምን ብቻ በጣም ነው የምወዳችሁ። እግዚአብሔር ከፍ ያለ ደረጃ ያደርስልኝ። እንግዲህ በሰላም ለሀገራችሁ ያብቃችሁ። ያሰባችሁት ሁሉ ይሳካላችሁ። የምሬን ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ቃላትም የለኝም። ብቻ ኑሩልኝ ባጭሩ። ከዛ መቀጠል እንግዲህ ያው ቅምጥሌ የጻፈችው ጽሁፍ አለ ኢንስታግራም ላይ ማለት ነው። እግዚአብሔርን ይመችሽን ስለጻፍሽው እንዴት ደስ እንዳለኝ ማለት ነው። ውድቀቴን በጩኸት ሲናገሩ ስኬቴን በዝምታ አደረግኩት ብላ የጀግነት ምልክት አድርጋ ከዛ እችላለሁ ሲጀመር እኔ ብላ ስቃለች ማለት ነው። ሲጀመር ትችያለሽ የኔ ድሮን፣ የኔ አንበሳ፣ የኔ ቅምጥል ጀግና ነሽ። ምንም ነገር የሚወክላት ነገር የለም። ምንም ነገር የሚያስቆማት ነገር የለም። አይነው ሶሻል ሚዲያ ላይ ስትሆኑ በጥፉ የሚያሞግሳችሁ፣ የሚወዳችሁ፣ የሚያከብራችሁ ቁንጅናችሁን፣ ጀግንነታችሁን የሚገልጻላችሁ ሰው እንዳለ ሁሉ ደግሞ አሉ በውስጥ መጠው ደባሪ ነገር የሚነግሯችሁ፣ ብቻ እንደማትችሉ የሚነግሯችሁ ብዙ ሰዎች ይኖራሉ። እንዲሁም ደግሞ በአደባባይም ደግሞ እንደምትችሉ ደግሞ የሚነግሯችሁ ይኖራሉ። ነገር ግን በጣም ጎበዝ ማለት ብዙ ሊፈጠሩ የሚችሉትን ነገሮች በዝምታ ማለፍ። ሰው አትችም ሲልሽ አትችም እያለ ሲጮህ አንቺ ደግሞ ዝም ብለሽ መቻችን ማሳየት ማለት ነው። በወሬ አይደለም እኔ እችላለሁ እንዴት ነው አትችልም የሚለኝ ምናምን ብሎ መጮህ ሳይሆን ችሎ ማሳየት ማለት ነውና ቅምጥሌ ትችያለሽ። ከዚህም በላይ ደግሞ ከፍ ብለሽ ከፍታሽን በደንብ ታሳያቸዋለሽ ብዬ አስባለሁ። ደግሞ ታደርጊዋለሽ። ምክንያቱም አንደኛ አንቺ ጀግና ሴት ነሽ፣ ሁለተኛ ደግሞ ምርጥዬ ባልጋ ነው ያለሽው። አንዳንድ ወንዶች አሉ ምንም አይደበቅ ሶሻል ሚዲያ የወጡም ያልወጡም ጀግንነታችሁንና ስትሮንግ የሆናችሁ ጠንካራነታችሁን የሚያጠፉባችሁ ማለት ነው። በጣም ጎበዝ የሆነች ሴት ሶሻል ሚዲያን በደንብ ማንቀሳቀስ የምትችል ሴት ግን ቅናት በተሞላበት ወንድ ስር ሁና አንዳንድ በምታደርጋቸው ነገሮች በሚቀና ቁጥር ያልሆነ ነገር እያለ ሞራሏን ድቅቅ አድርጎ ሶሻል ሚዲያ እንዳትጠቀም የሚያደርግ ብቻ የነበራትን ኮንፊደንስ እንዳለ የሚያጠፋባት ወንድ አለ። ገብቷችኋል አይደለ? እንደዚህ ደግሞ ምርጥ የሆነ ወንድ ደግሞ ጀግንነትሽን፣ ብርታትሽን፣ ችሎታሽን እንደዚህ በአደባባይ ወጠሽ እንድትሰሪ እንድትቺ ደግሞ የሚያደርግሽ ሰው አለና ልክ እንደ ብሩኬ ማለት ነው። ሴትም አሁን ቅምጥሌ ለብሩኬ ብርታቱ ናች፣ ጥንካሬው ነች። ብሩኬ ለቅምጥሌ ጥንካሬዋ ብርታቷ ነው። ገብቷችኋል? ሞራል ይሆናታል። ሞራል ያላት ሴት ብትሆንም ግን ደግሞ ሞራሏ እንዲጠፋ ሳይሆን ሞራል እንዲኖራት ነው የሚያደርገው። የምር እግዚአብሔር ይሄንን ጸባያችሁን አይቀይርባችሁ ማለት ፈልጋለሁ። ትናንትም አይታችኋል በደንብ ሲያሞግሳት፣ ከዚህ በፊት ከፍ ዝቅ አድርጌሻለሁ እና ይቅር በይኝ ማለት እንደዚህ ኖርማል አይነት ነገር ሳይሆን በስራ መሀል ደባሪ ቃል ይጠቀማሉ ምናምናም ያንም ነገር ይቅርታ ለመባባል ነው። የትናንቱ ጊፍቱም ምኑ እንደዛ ደስ የሚል ጊዜ ሲያሳልፉ የነበሩት አይታችኋል። እና ቅምጥሌ እንደዚህ ስስቅ ማየት ከምለው በላይ ደስ ይለኛል። ማርያምን በቃ ቅምጥሌ ብቻ ሳትሆን ሴት ልጆች እንዳለ ይሳቁ፣ ደስ ይበላቸው። ወንድ ልጅ ይክፋው ማለት አይደለም፣ ግን ሴት ልጅ በጣም ብዙ በውስጥ የሚያስለቅሷት ነገሮች አሉ። ሶሻል ሚዲያ ላይ እየወጣች ላታለቅ ትችላለች፣ ግን በጣም ብዙ የሚያደክማት በጣም ብዙ የሚያስለቅሳት እንዴት አድርጌ ልንገራችሁ? ማርያምን በጣም ብዙ ሞራሏን የሚገል ነገር አለና ሞራሏን እንደዚህ ደግሞ የሚጠብቅላት ሰው ያስፈልጋታል ብዬ አስባለሁ። ሶ እንግዲህ ወይ ፎቶ የት ሄደ ስቶሪ እናደርጋለን እንደዚህ ተቁላልተን ብላችሁ እንደዚህ ሰልፊ ፒስ ብለን በሁለት አንድ አይነት ስልክ ምናምን ብለን ብላችሁ እየጠበቅኩ ነበር። እስካሁን እየገባው ኢንስታግራም እያየው ነበርን፣ አለቀቃችሁ ዋይ። እና ደግሞ ማለት ነው ቅምጥሌ ዛሬ ደግሞ ሪፖስት ያደረገችውን ካያችሁ ቲክቶክ ላይ ማለት ነው የሆነች ቀጭን ሴትና ወፍራም ወንድ ቪዲዮ እየሰሩ ነበርና ከዛ እንዳትወጋ ክብላ እንትን አድርጋ ሪፖስት አድርጋ እንዴት እንደሳኩኝ ማለት ነው። እግዚአብሔርን በጣም የሳኩትና ወይ ቅምጥሌ እኮ በቃ ጨዋታ ትችላለች በደንብ ነው የምትችለው። የመቼ ነው ቆንጆና እና ደግሞ ፍፄ ቴንኪዩ የኔ ወንድም ትናንት አይታችኋል። እንደዚህ የሁለታቸውን ፎቶ አሰርቶ ቪዲዮ ሰርቶ ነበር። ያው ቪዲዮ በሱ ያልሰራሁት ጨረቃዎች ለቀው ነበር ምናምን ታውቃላችሁ። ደግሞ የጊዜ ጉዳይ አለና ጊዜ ቢኖረኝ ምናምን በብዙ ሰዎች ብሰራ ደስ ይለኛል እውነት ለመናገር። ግን ደግሞ
አይችልም ማለት ነው። እና ቤተሰብ የቤት ስራውን ደግሞ አትርሱ። ቅምጥሌን 300K ማስገባታችሁ እንዳትርሱ። ብሩኬንም ደግሞ 350K ማለት የአሁኑ እንዴት መሰላችሁ? አውቃለሁ ሰብስክራይብ እያደረጋችሁ ነው ታደርጋላችሁ፣ ግን ያውን አላውቅም ለምን እንደሆነ እነሱም ጓጉተውበታል፣ እኛም ደግሞ ጓጉተንበታል። ያው ታውቃላችሁ በዚህ መሀል ላይ ብዙ ነገሮችን ያየንባቸው ጊዜዎች አሉ። ብዙ ነገሮችን አንትን ብለናል እና ስለዛ ያንን አድርጉላቸው። ብዙ ጊዜ አንዳንዴ ብዙ ነገሮችን አልፈው እዚህ ጋር ደርሰው ማየት በጣም ነው ደስ የሚለው መቤቴን። ምክንያቱም ትናንት እንደውም እየዘፈኑ ነበር አንለያይም የሚለውን ዘፈን ጀምሮ፣ ከዛ ቅምጥሌ እንደውም አንለያይም 4 ነጥብ ብላለች እና አትለያዩም። ሰው ያጣመረውን ነው ሰው ማለያየት የሚችለው። ሰው ያጣመረውን ደግሞ ያው በየትም ብቻ ይበተናል እና እግዚአብሔር ያጣመረውን ፈጣሪ ፈቅዶላችሁ የምታገኙትን ነገር በሙሉ እግዚአብሔር የፈቀደላችሁን ነገር ምንም ሊበትነው አይችልም። ምናልባት ሰው ናቸው፣ ሊሳሳቱ ይችላሉ። ፈተናዎች በመሀላቸው ሊፈጠሩ ይችላሉ። የሰው ልጅ አይጣላም አይደለም፣ ይጣላሉ። ማንም ሰው ይጣላል። ትዳር ሲባል ወይ ፍቅር ሲባል ሁሌ ፍቅር የለም። መሀል ላይ የሚያጋጭ ነገር ሊፈጠር ይችላል፣ ምናምን ሊሆን ይችላል። ግን ከአንድ ሰው ጋር ጸንቶ እንደመኖር ደግሞ ጀግንነት የለም፣ እውነት ለመናገር ማለት ነው። እከሌ ቤት እከሌ ይመጣል የሚለው ላይ የሆነ እኔ እንደዛ ኖርማል አይነት ነገር ነው ማለት የሆነ ሰው ስለሄደ ወይኔ ህይወቴ እንደዚህ ልል ነው ምናምን የምል አይነት ሰው ወይ ደግሞ እንዲሉ የምፈቅድ አይነት ሰው አይደለም። ግን ከአንድ ሰው ጋር ደግሞ ተቻችሎ እንደመኖር ደግሞ ከባድ ነገር የለም። እንዴት መሰላችሁ? ሁላችንም ያደግነው የተለያየ ቤት ነው። ባህላችን አንድም ቢሆን ግን ቤት ውስጥ ምታሳልፏቸው የራሳችሁ የሆነ ነገር አለ። ያ ሁሉ ሼሪንግ ተደራርጋችሁ ተቻችሎ መኖር ነው እና ስለዚህ ተቻችላችሁ እዚህ ጋር ደርሳችኋል። እግዚአብሔር አምላክ ደግሞ ከዚህ በላይ ከፍ ያደርጋችሁ። እዚህ በላይ ተቻችላችሁ ከዚህ በላይ ደግሞ የተሻለ ደረጃ ያደርሳችሁ ለማየት ያብቃን። እውነት ልጅ ሁናችሁ ፎቶቸውን አይታችኋል። በጎንና በጎን ጩጭ ሆኖ ሲገናኙ ጀምሮ የነበረውን ፎቶ አድርገው ነው መሀል ላይ ደግሞ እነሱ ሆኖ የነበረውና እግዚአብሔር ይመስገን ያንን ፎቶ ያደረጉት ከዚህ ተነስተን እዚህ ደርሰናል በሚለው ነው። ገባችሁ? አንዳንዴ ምንድን ነው እንደዚህ ከልጅነት ጀምሮ ተዋወቃችሁ ለረጅም ጊዜ ተዋወቃችሁ የምትኖሩ ሰው ደስ ይላል። አዲስ ሰው መላመድ ከባድ ነው። ሰውን የእናንተን ጸባይ ማስለመድ የእሱን ጸባይ መልመድ በጣም ይከብዳል። እውነት ለመናገር ስለ እናንተ ማብራራት ይደክማል እና ግን አንዴ ስለ እናንተ አብራርታችሁ ስለ እሱ አብራርቶላችሁ መዝለቅ ደግሞ ትልቅ ነገር ነው እና እግዚአብሔር አምላክ ከዚህ በላይ ከፍ ያድርጋችሁ፣ ፍቅራችሁን ያጣምርልኝ። ቤተሰብ ደግሞ ሁላችሁም በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እመቤቴን ከምላችሁ በላይ ቃል የለኝም ለእናንተ። እዚህ ጋር ይሄ ነው እንደዚህ ነው ምናምን ብላችሁ ሳክስ ነው የሚሆነውና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። የምሬን ነው ማለት ብርታት ጥንካሬ የምትሆኑኝ እናንተ ስለሆናችሁ ማለት ነው። እናንተ ባታበረቱ ባታጠናክሩኝ መጠንከር ስለማልችልና መስራት ስለማልችል፣ ስለዚህ አመሰግናለሁ፣ ወዳችኋለሁ። ደግሞ አንድ ቀን ምናልባት እግዚአብሔር አሳክቶልኝ ውለታችሁ መመልስ ያድርገኝ። የምሬን ነው እግዚአብሔርን እዚህ ነበረች እዚህ ደረሰች እንድትሉ ወይ ደግሞ እዚህ ነበርኩ እዚህ ደረስኩ በእናንተ ላይ ብዬ እንዳመሰግናችሁ እግዚአብሔር ይርዳን ማለት ነው። ብቻ አመሰግናለሁ፣ በጣም ወዳችኋለሁ። እግዚአብሔር ያክብርልኝ እና የቅምጥሌን ጽሁፍ ይዤላችሁ የመጣሁት የምር ማለት ነው። በጣም ነው ያስደስተችኝ ጽሁፍ ስለጻፈች እና ወዳችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ